በጣም አመሰግናለሁ። አርበኛ አበበ በወለጋ የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ ከፍተኛ ድል ማግኘቱን የሚገልጽ መረጃ ሰምተን ነው። ምን አይነት ወታደራዊ እንቅስቃሴ ተደርጎ ነው ድሉ የተገኘው? በዝርዝር መረጃውን ብታጋራን። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ዛሬ ባደረገው አውደ ውጊያ በጣም አስደሳች የሆኑና ታላላቅ ጀብዶችን ፈጽሟል። ትናንትና ከትናንት በስቲያ ሰሞኑን በነበረው ነባራዊ ሁኔታ የጥላት ኃይል በጥምር መምጣቱ ይታወቃል። ትናንት ጀንበር የገላገለው አውደ ውጊያ እንደነበረ ይታወቃል። ዛሬ ግን ያን የተከበበውን ጥላት ለማስመለጥ ተጊዳ አያና 28 መኪና የተንቀሳቀሰ ሲሆን ያገዙ ኃይል ጭኖ ከቁስለኛ እና ካስክሬን ላይ ያነሳው መሳሪያ በመጫን ያን የታፈነ ኃይል ሙሉ በሙሉ ወደ አንገርጉተን ከተማ ለማስመለጥ በሚሞክር ሰዓት ልዩ ቦታዋ አንበሳ ተራራ የምትባል ደፈጣ በማድረግ የአንሻ ሰይድ እዝ ክፍለ ጦሮች በተናበበ ሶስቱ ክፍለ ጦሮች በተናበበ መልኩ አንጸባራቂ ድል ተቀዳጅተዋል። ጌጤ ግርማ በረቁ ክፍለ ጦር፣ አንገርጉተን ክፍለ ጦርና ታፈራ ለሙሳተነው ክፍለ ጦር ዛሬ አስደናቂ ድልን ተቀዳጅተዋል። 28 ተሽከርካሪ ይዞ በመጣ ሰዓት በደፈጣ በማስገባት ሰፊ የሆነ አውደ ውጊያ በማድረግ ሙሉ በሙሉ 28ቱን መደምሰስ ተችሏል። ከነዛም አራቱ ያመለጠ ሲሆን ሌላው 24ቱም የጥላት ኃይል ጭኖ የመጣው መኪና ሙሉ ወደ ፋኖ ገቢ ተደርጓል። የሚጠቅሙትን መኪናዎችና ፓትሮሎችን ጨምሮ ለትራንስፖርትና አንዳንድ አገልግሎት የሚውሉትን በማውጣት ቀሪውን ደግሞ ሙሉ በሙሉ ከነጥላት መደምሰስ ተችሏል ማለት ነው። የጥላት ኃይል ከማህበረሰቡም እንዲሁ ከእያንዳንዱ ቦታ የተወጣጡትን ንብረቶች ወደ አንገርጉተን ከተማና ወደ ለቀምት ከተማ በሚያሸሽበት ሰዓት ከየመኪናዎች ላይ የወረዱ 3 ኩንታል ሀብት ንብረት ወይም ብር በኩንታል ሙሉ ለማግኘት ተችሏል። እንዲሁም 75 ጥቁር ክላሽ ከነሙሉ ተተኳሾቻቸው እንዲሁም መጠነ ሰፊ የሆነ ተተኳሽ ጋር በመያዝ ተማርኳል ማለት ነው። ከነዛም መካከል አንድ ሙሉ ሬጂመንት ከ100 በላይ የተደመሰሱ ሲሆን አንድ የሻለቃ ምክትልን ጨምሮ በድምሩ ከነ ህይወታቸው 10 የተማረኩ ይገኛሉ ማለት ነው። ከነዛም መካከል 6 ሬዲዮ መገናኛ ገቢ ተደርጓል። እንዲሁም 3500 የዲሽቃ ተተኳሽም ገቢ ተደረገበት አጋጣሚ አለ። እንዲሁም 9800 የብሬን ተተኳሽ 14000 በላይ የሚሆን የክላሽ ተተኳሽም መርኮ ማድረግ ተችሏል ማለት ነው። በዛሬው ውጊያ ጠላትም ይዞት እየተሽከረከረ የመጣበትን ሙሉ በሙሉ ከአራት መኪና በስተቀር ያለውን መማረክ ሲችል ሁሉም በሙሉ ጥሎ በመሸሽ እግሬ አውጭኝ እያለ እስከ ምሸት ተገላገለው ድረስ በየቦታው ምርኮኛውንም መሳሪያውንም እየለቀም እንገኛለን። ምሸት ነው የገላገለው። ጠላት ምን ቢያመለጠው በቀጣዩ በክትትል እየተደረገበት ይገኛል። አውደ ውጊያውም ጀንበር የገላገለው ነው። አርበኛ አበበ እንግዲህ ትልቅ ድል ነው። አንዳንድ ቪዲዮዎች ይወጡ ነው የተሳተፉ አካላት አሉ። ካገዛዙ በኩል የሰማ ነው የገዳ ኮማንዶ፣ ጋጀና ሲርና፣ ኤርጴ ሎሌ፣ አድማ በታኝ፣ ልዩ ኃይል፣ ሚሊሻ እነዚህ ሁሉ በአገዛዙ የሚታዘዙና የሚሰማሩ ኃይሎችን ነው እንደገጠማችሁ የሚነገረው። ምናልባት በአሁኑ ሰዓት በምን ሁኔታ ላይ ነው ያለው? አሁንም ውጊያው እንዳልቆመ የሚገልጹ ነገሮችን በተለያየ የሚዲያ መድረኮች እየሰማው ነው ያለውትና አሁንም ውጊያው ቀጥሏል ማለት ነው? አዎ ውጊያው እንደቀጠለ ነው። እንዳጠቃላይ ትናንት ፈንዲቃ የምትባለው አካባቢ ላይ የነበረውን ተነቅንቅና ውጊያ ቀኑን በሙሉ የፈጀ አሁን ስማቸውን የተጠቀሱት በሙሉ ገዳ ኮማንዶ፣ ኤርጴ ሎላ፣ ጋቸና ሲርና አድማ ብትን እንዲሁም የኦሮሚያ ልዩ ኃይል በጥምር እንዲሁም ያገዛዙ ሰራዊት በመሆን ትናንት ጀንበር የገላገለው መሆኑ ይታወቃል። ዛሬ የሚሆን ተብሎ ኃይል ተጨምሮ ያንን የፋኖ ምት መቋቋም ያቃተው ኃይል ወደ ኋላ ወደ አንገርጉተን ከተማ ለመውጣት ሲል የሚያደርገው ቅድመ ሁኔታ 28 ተጨማሪ መኪና የሰው ኃይል በተሽከርካሪ በማድረግ መንገድ ጠረጋና ወደፊት የማስመለጥ ስራ ለመስራት በተሞከረ ሰዓት ነው ወደዛ ወደ ከተማውም ሳይገቡ የቀሩበት አጋጣሚ የተፈጠረውና ሙሉ በሙሉ የጥላት ኃይል ይዞት የመጣውን በሙሉ አስረክቦ ወደ ኋላ እንዲመለስ የተገደደበት አጋጣሚ አለ። ምክንያቱም አሁን እንደ አጠቃላይ ያንን እነሱ ባቀዱት ስትራቴጂክ የሆነችውን ቦታ ለመቆጣጠር ያልተሳካባቸው አጋጣሚና እኛ አመቹን ቦታ ስለያዝነው ነው። እንደ አጠቃላይ አሁን ላይ ይሄን ሁሉ ድልም ካገኘንም በኋላም ሙሉ በሙሉ ተጭኖ የመጣው ኃይል ሲደመሰስ ቀሪዎቹና ያ ትናንት ህዝብን ሀብት ንብረትን ያወደመው ጠላት በጥምር አሁንም እንደ አጠቃላይ ማስመለጥ አልቻሉም። አሁንም ጀንበር የገላገለበት አጋጣሚ አለ ብያለሁ። አሁንም ውጊያው እንደቀጠለ ነው። እንደ አጠቃላይ እዛ ቀጠና ላይ የገባው የጥምር ኃይል በሙሉ እንደተከበበ ነው። ዞሮ የቀጣዩ ምን ይሆናል የሚለውን በቀጣይ የምናየውና የሚታየው ይሆናል።